ምንም የማይመስሉን ከባባድ ወንጀሎች አሉ የአላህ አዘማ ልባችን ውስጥ ስለሌለ ማለት ነው ተውባ ሲያደርግ አንድ ሰው ምን ይሆናል ማለት ነው የእውነት ተውባ ከሆነ ከነበረበት ሐል የተሻለ ሁኔታ ላይ መድረስ ይችላል አንድ መልካም ስራ ማንሰራው ሊኖር ይችላል ከዛ ከማንሰራው መልካም ስራ ተውባ ያስፈልገናል ስንሰራው ተውባ አደረግን ማለት ነው ምንም የማይመስሉን ከባባድ ወንጀሎች አሉ የአላህ አዘማ ልባችን ውስጥ ስለሌለ ማለት ነው ትንንሽ ወንጀሎችን እንደ ከባኢር እንቆጥር ነበር አሉ እንደ ትልልቅ ወንጀል እንደ ዚና እንደ ኸምር እንቆጥር ነበር لبثتم إلا قليلا لو أنكم كنتم تعلمون يا الله ትልቅነት ልብ ውስጥ ሲገባ ትንሽ ወንጀል ምን ይሆናል ግዙፍ ሆኖ ይታየዋል ሰውየው የወንጀሉ ማነስ ሳይሆን የወንጀለውን ማንነት ሲረዳ ትንሿ ወንጀል ትልቅ ትሆንበታለች كما قال الصحابة صحابة رضي الله عنهم من ይሉ ነበር በእኛ ጊዜ ትንንሽ ወንጀሎችን እንደ ከባኢር እንቆጥር ነበር አሉ እንደ ትልልቅ ወንጀል እንደ ዚና እንደ ኸምር እንቆጥር ነበር እናንተ ግን ዝምብ እንኳን አርፎባችሁ እሺ እንደማለት ያክል እንኳን ዋጋ ተሰጡትም አሉ ይሄ የአላህ አዘማ ልባችን ውስጥ ሲያርፍ የአላህ ትልቅነት ልባችን ውስጥ ሲያርፍ ወንጀል ስለሰራን ብቻ ሳይሆን ወደሱ እንመለሰው ኸይር ስራም ሰርተን ወደሱ እንመለሳለን ለምን ይሄ የሰራነው መልካም ስራ ከቆሻሻ ነገር አይጸዳም ብለን ስለምናምን ሰላታችን ጾማችን استغفار ያስፈልገዋል በል እንደውም ምን አሉ رابعة العدوية የምትባል ረህመቱላሂ ዐለይሃ ትልቅ የአላህ ወልይ ነበረች አላህ ወዳጅ ብለን የምናስባት ዓቢድ የነበረች ሴት ነበረች ምን አለች استغفر الله الاستغفاري استغفاري راسو استغفاري يفلقال لالج استغفاري راسو قنا مستات يفلقال بالد سلازي يا الله باروች ወደሱ በቀረቡ ቁጥር ትንሽ ወንጀላቸው በጣም ግዙፍ ሆኖ ይታያቸዋል የሰሩት መልካም ስራ አሁንም እንዳጎደሉ ይሰማቸዋል ስለዚህ ያለ ማቋረጥ ተውባ ውስጥ ናቸው ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም እኔ አንድ መጅሊስ ላይ ተቀምጬ ከሰባ ጊዜ ያላነሰ ወደ አላህ መለሳለሁ የሚሉ ነብዩ ሰለላሁ ዐለይሂ ወሰለም ወንጀል ሰርተው ነው እንደሳቸው ወንጀልስ ምሬልሃለሁ አልተባሉም እንዴ غفر الله لك ما تقدم من ذنبك وما تأخرت ብለዋል የሚመጣውንም ያለፈውንም ወንጀል ምሬልሃለሁ ተብለዋል ግን استغفار ያደርጋሉ ነብዩ ሰለላሁ ዐለይሂ ወሰለም ለይል ሰላት እግራቸው እስኪያብጥ ድረስ ይሰግዳሉ ምነው አላህ ምሮልህ የለም ወይ ሲባሉ ምን አሉ አፈላ አኩኑ عبدا شكورا አመስጋኝ ባሪያ መሆን የለብኝም እንዴ አሉ ነብያችን ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም የመጨረሻ መደምደሚያቸው توبانا استغفار نبر إذا جاء نصر الله والفتح ورأيت الناس يدخلون في دين الله أفواجا فسبح بحمد ربك واستغفره إنه كان توابا مهرة تأيك أو تبال النبي صلى الله عليه وسلم كذا هل تقل كذا هل مكرا كذا هل ملكام سرا كذا هل دعوة كذا هل لوت بهلا الله من على شو واستغفر لذنبك لا ኃጢአቶችህ ለስተቶችህ ይቅርታ ጠይቅ ነብዩን አለይሂ ሰላቱ ወሰለም አላህ استغفار እንዲያደርጉ አዘዛቸው አኺር ዑምራቸው ላይ ይህ ቁርአን አያ በሚወርድበት ጊዜ ሰሃቦቹ ምን ተረዳቸው አሉ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ሰሃቦችን ሰብስበው ያው ነብዩ ሰለላሁ ዐለይሂ ወሰለም ተስቢህ እንዲያደርጉ استغفار እንዲያደርጉ አላህ አዘዛቸው አሉ ብዙዎቹ አብዱላህ ኢብኑ አባስ ከነሱ ውስጥ እድሜው ትንሽ ነበር ሰሃቢ ረዲየላሁ ዐንሁ من ترده አላቸው ምን አሉ قرب الاجل يا نبي صلى الله عليه وسلم መሞቻ ጊዜ መዳረሱን ይጠቁማል ይሄ سبحان الله فهم ايش ለወስድህ ስለሆነ ተስቢህ አድርግ استغفار አድርግ እዚህ ዱንያ ላይ ቆይታህን ያጠናቀቅክ ነው ማለቱ ነው አሉ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ والله እኔም እንደዚህ ነው የገባኝ እኔም የገባኝ ይሄ ነው እዚህ
መጨረሻውም መጀመሪያውም ምንድነው ተውባ ኢላላህ ዐዘ ወጀል ሙእሚኖች ሁሌም ያለማቋረጥ ወደ አላህ Subhanahu Wa Ta'ala ተውባ ያደርጋሉ አንድ መልካም ስራ ማንሰራው ሊኖር ይችላል ከዛ ከማንሰራው መልካም ስራ ተውባ ያስፈልገናል ስንሰራው ተውባ አደረግን ማለት ነው ስንሰራው ያንን ነገር ተውባ አድርገናል ማለት ነው ለምን አንድ ሙእሚን ተረቂ ማድረግ ደረጃውን የሚጨምር ስራ መጨመር በየጊዜው ከሱ ይጠበቃልና አሉ ወንጀል ስለሰራ ብቻ አይደለም አይኔ ከወንጀል ስለራኩ ከሐራም ነገር ስለራኩ እኔ ጥሩ ሁኔታ ላይ ነው ያለው አይልም ሙእሚን ሁሌም ራሱን አፕግሬድ ያደርጋል ሁሌም ያሳድጋል ራሱን እንግዲህ ከነዚህ ሐሳቦች ጋር የተያያዙ ጉዳዮችን ነው ዛሬ የምናየው ማለት ነው فلذلك ወደ አላህ መንገድ የገቡ ሰዎች ጉዞ የጀመሩ ሰዎች አላህ Subhanahu Wa Ta'ala እስኪያገኙ ድረስ ወዕቡድ ረበከ ሐታ يأتيك اليقين ሞት እስኪመጣ ድረስ ጌታን ተገዛ ተብሏልና እሱን እስኪያገኙ ድረስ ይህ ምግባቸው ነው ተውባ የሙእሚኖች ምግብ ነው ዋና ካፒታላቸውም ነው ይላሉ ዑለማዎቹ ዋና ካፒታላቸውም ይሄው ተውባ ነው ዘንበል ያሉ ሰዎች ከዒባዳ በመዘናጋትም ይሁን ወደ ወንጀል መቀራመትም ይሁን ዘንበል ያልን ሰዎችን ቀጥ አድርጎ የሚያነሳን ተውባ የሚባለው መሳሪያ ነው ወደ አላህ መመለስ ሸምሰው እንደ መላእክት በአንድ ሐል ላይ ሁሌ አይቆይም ተፈጥሮ አይደለም በአንድ ሁኔታ ላይ አንቆይም አላህ Subhanahu Wa Ta'ala መላእክቶችን ከነዛዓት الشهوات የሻህዋ ስሜትን አላህ አነሳላቸውና ስጁድ ያደረገው ኢላ يوم القيامه ስጁድ ላይ ነው الى الابد ركوع لا ያለው ركوع ላይ ነው لا يعصون الله ما امرهم ويفعلون ما يؤمرون የሰው ልጅስ አንዴ ሰዓት አንዴ ውሃ አንዴ ሰው ይሆናል አንዴ አፈር ይሆናል ይሄ ሰው ልጅ ባህሪ ነው መመለሻው ቶሎ ተመልሶ መንገድ ላይ እንዲገባ የሚያደርገው ምን መሳሪያ ነው ተውባ የሚባል መሳሪያ ወደ አላህ መመለስ የምንለው አላህ Subhanahu Wa Ta'ala ያንን ምርጥ ትውልድ የሰሃባን ትውልድ ሪሳላውን መጀመሪያ ከነብዩ ሰለላሁ ዐለይሂ ወሰለም አፍ የወሰደውን እሳቸውን የማየት ክብር ያገኘውን ያን የሰሃባ ትውልድ መዲና ላይ ከጀይሽ الዑስራ ወይም የመጨረሻው ነብዩ ሰለላሁ ዐለይሂ ወሰለም ከዘመቱት ዘመቻዎች የመጨረሻው ዘመቻ ላይ ከዛ ሲመለሱ አላህ ያንን ሙእሚን ማህበረሰብ በመልካምነት የተመሰከረለትን ረዲየላሁ ዐንሁም ወረዱ ዐንሁ አላህ ወደደላቸው ወደውለታል የተባሉትን እነኛን ትልልቅ ሰሃቦች ምን አላቸው አላህ ወቱቡ ኢለላሂ ጀሚዓን أيها المؤمنون لعلكم تفلحون ሁላችሁም እናንተ ያመናችሁ ወይ ሙእሚኖችን ነው ወደ ፈጣሪያችሁ አላህ Subhanahu Wa Ta'ala ጥቅልል ብላችሁ ተመለሱ አላችሁ لعلكم تفلحون successful መሆን የምትችሉት የፈለጋችሁትን ማግኘት የምትችሉት ከምትፈሩት ነገር መዳን የምትችሉት በዚህ መንገድ ነው አላቸው አላህ በምን በተውባ እስኪ ተውባ ያስፈልገኝም ይላል እኛውስ አለ አይኔኮ አልহামዱሊላህ ምን የለም አይደል እንዲህ የሚል ካለ የራሱ ተውባ ያስፈልገዋል ይሄ ንግግሩ ራሱ ተውባ ይፈልጋል በጣም ከባድ ንግግር ስለሆነ ማለት ነው ምን ይሄ ኢዕጃብ بالنفس እኔ ጥሩ ነኝ ከኔ በላይ ማን አለ እንደኔማ ማን አለ የሚለው ስሜት በጣም አደገኛ ስሜት ነው በጣም ራስን መታገል ያስፈልጋል በሌላ ቁርአን አያ ላይ ደግሞ አላህ عفوا ومن لم يتب فاولئك هم الظالمون على الله ወደ አላህ የማይመለሱ ሰዎች እነርሱ እኮ እነኛ በዳዮች ናቸው አለ አላህ ዛሊሞች ናቸው ወደሱ አለመመለስ ከወንጀልም ይሁን ካጓደልናቸው መልካም ነገሮች አለመመለስ ወደሱ
ظلم ነው ራስን ግፍ በራስ ላይ ግፍ መፈጸም ነው አላህ Subhanahu Wa Ta'ala ባሮቹን በእነዚህ ቁርአን አያዎች በሁለት ከፈላቸው ታኢብ ከወንጀሉ ከማጓደሉ የሚመለስ ወዛሊም ነፍሱን የሚበድል ሁለት ክፍል ነው ያለው የሰው ልጅ አጠቃላይ ማለት ነው ባሮቹን በሁለት ከፍሉታል ኩፍር ውስጥ ያለ ማዕሲያ ላይ ያለ ተቅሲር ላይ ያለ غير تائب ظالم ብሎታል ማለት ነው ومن لم يتب فاولئك هم الظالمون وتوبوا الى الله جميعا ايها المؤمنون لعلكم تفلحون ደግሞ የተባሉት ተውባ የሚያደርጉ ደግሞ ሌሎች ባሮች አሉት በሁለት ከፍሏቸዋል ሌላ ሶስተኛ የለውም ነብያችን አለይሂ ሰላቱ ወሰላም صحيح ቡኻሪ ላይ በተላለፈው ሐዲስ ላይ ምን አሉ ያ አዩሃ الناس توبوا الى الله እናንተ ሰዎች ሆይ ወደ አላህ ተመለሱ اني لاتوب الى الله في اليوم اكثر من 70 مره እኔ እኮ ወደ ጌታዬ እመለሳለሁ በቀን ውስጥ ከ70 ጊዜ በላይ አሉ ነብያችን ሰለላሁ ዐለይሂ ወሰለም ሁሌ ፋቲሃ ስንቀራ غير المغضوب عليهم من لاله ولا الضالين المغضوب عليهم يهودوች ናቸው ተብሎ ተተርጉሟል المغضوب عليهم በእነሱ ላይ አላህ የተቆጣባቸው ሰዎች ለምንድን ነው የተቆጣባቸው አላህ እያወቁ ስለሚያጠፉ ولا الضالين ነሳራዎች ናቸው ተብሏል ለምን አላህ ضالين የጠመማላቸው ያለ ማወቅ በቅንነት ስለሚሳሳቱ የውቀት ችግር ስላለባቸው ተብሏል አይሁዶቹ ደግሞ እያወቁ ስለሚያጠፉ ነብዩን ሰለላሁ ዐለይሂ ወሰለም አላህ ምን አለ يعرفونه كما يعرفون ابناءهم ወንድ ልጆቻቸውን ይرحمكالله ወንድ ልጆቻቸውን የሚያውቁት ያክል ሙሐመድን አለይሂ ሰላቱ ወሰለም ያውቁታል አይሁዶቹ ለብቻ ሆነው ሲያወሩ ምን ይባባላሉ አሁዋ እሱ ነው ግን ይሰውዬ ተውራት ላይ የተጠቀሰው ያ ሰው ራሱ ነው ይለዋል ሁዋ እሱ ራሱ ነው ይለዋል ጓደኛው እኮ እና ምን አሰብክ አለው ምን አሰብክ አን ኡዓዲሂ ما دمت حيا በህይወት እስካለው ድረስ እስከ መጨረሻው ጠላት አድርጌ ልይዘው ወስኛለሁ አለ ሱብሃንአላህ ረሱል ሰለላሁ ዐለይሂ ወሰለም ተውራት ላይ የተጠቀሱት እሳቸው መሆናቸውን ካረጋገጠ በኋላ ጠላትነት አወጀ ከነዚህ ከሁለቱ ጎሳዎች መውጣት የሚቻለው በምንድነው በተውባ ኢላላህ ዐዘ ወጀል ሳናክ ከምንሳሳታቸው አጥፍት አውቀን ከምናጠፋቸው ነገሮች መውጣት የምንችለው ወደ አላህ Subhanahu Wa Ta'ala በመመለስ ሶስት የተውባ ሸርጦች አሉ ሁላችሁም እንደምታውቋቸው በሰው ልጅ ላይ የተያያዘ ሲሆን አራተኛ ሸርጥ አለ ተውባ ሶስቱ ሸርጦች ምንድናቸው የሚያስታውሰኛል አንደኛ መጸጸት الندم ሁለተኛ ወደዚህ ወንጀል አልመለስም ጸጸት ያ ወንጀል በመፈጸሙ ምክንያት እንዴት ይሄንን አደርጋለሁ እንዴት ይሄንን እፈጽማለሁ ብሎ መጸጸት ያስፈልገዋል የእውነት ማለት የእውነት መጸጸት አላህ ይጠብቀን አንዳንዴ እኮ ወንጀል ለመስራት አስቦ ሰውየው ሙሉ ዝግጅት አድርጎ ወንጀሉ ሳይሳካለት ሲቀር ይናደዳል ይቆጫል لا حول ولا قوة إلا بالله አመለጠኝ ይላል የሰው ገንዘብ ሊበላ ነይቶ ሰውየው ሲነቃበት ይበሳጫል هذا مرض ነው ይበሽታ ነው نعوذ بالله አረንደው እንኳንም እንደው ተሳስቼ ነበር አይልም እንዴ ሰውየው እንዴት ያመልጠኛል ያ ወንጀል ብሎ የሚጸጸታል የተውባ ሸርጦች ውስጥ ግን ምንድነው ያን ወንጀል በመፈጸሙ በጣም መንደም ውስጡ በቁጭት በቃ እንዴት ያንፈጸምኩት የሚል ስሜት ማለት ነው ጸጸት ሁለተኛው الإقلاع ከዛ ወንጀል immediately መነሳት ወዲያውኑ ማቆም
ያን ወንጀል እዛው ላይ ያለ መጸጸት አይሆንም ማለት ነው ከተጸጸተ እዛ ነገር ላይ ኢቅላዕ ማድረግ አለበት መነሳት አለበት ያን ነገር ማቋረጥ አለበት ሶስተኛ ሸርጥ አልዓዝም ሁለተኛ አልመለስም ብሎ ውሳኔ ላይ መድረስ እነዚህ ሶስቱ ሸርጥ ናቸው አላህና በባሪያው መካከል ያሉ ጉዳዮች ከሆኑ ማለት ነው የሰው ሐቅ ከሌለባቸው የሰራው መጥፎ ስራ አላህ ጋር ብቻ ያለ ሒሳብ ከሆነ በሱና በአላህ መካከል ያለ ከሆነ ሶስቱን ሸርጦች አሟልቶ መመለስ አለበት ይህንን አሟልቶ ከተመለሰ يبدل الله بسيئاتهم حسنات ብሏል አላህ ወንጀላቸውን በሙሉ አላህ ወደ መልካም ስራ ይቀይራል رحيم የሆነ ጌታ ነው አላህ Subhanallah ان الله يفرح بتوبة عبده አላህ እኮ በባሮቹ መመለስ ይደሰታል አሉ ነብያችን ሰለላሁ ዐለይሂ ወሰለም ምሳሌውን ሲናገሩ ምን አሉ ሰውየው ራሂላ ጭነቱን ጭኖ አንዲት ግመሉን ይዞ በረሃ ይወጣል የበረሃ ጉዞ በጣም ከባድ ነው ውሃው የሚጠጣው ነገር የሚበላው ነገር እሱ ላይ ባለበት ደክሞት استظل تحت شجرة አንዲት ዛፍ ላይ ሄዶ ተጠለለ ከዛ እንቅልፍ ሽልብ አደረገው ሲነቃ የለችም ግመሏ ሙሉ ጭነቱን ይዛ ሄዳለች የመጣውም ሩቅ ነው እንዳይመለስ የቀረውም ሩቅ ነው መሃል ላይ ነው ያለው ይህ ሰውዬ ተስፋ ቆረጣሉ ነብያችን ሰለላሁ ዐለይሂ ወሰለም በቃ እንግዲህ እዚሁ ላይ መሞቴ ነው ብሎ እዛው ላይ አይኑን ጨፈና አድርጎ አሁንም ሽልብ አድርጎት ሲመለስ ቆማ አገኛት አስባችሁታል እንዴት ሊደሰት እንደሚችል በጣም ከመደሰቱ اللهم أنت عبدي وأنا ربك له ጌታዬ ሆይ አንተ ባሪያዬ ነህ እኔ ጌታህ ነኝ أخطأ من شدة الفرح لنبينا صلى الله عليه وسلم كدستو بزات كدستو برتات تساسات على نبينا صلى الله عليه وسلم اللهم أنت ربي وأنا عبدك للكولو ጌታዬ ሆይ አንተ ጌታዬ ነህ እኔ ባሪያህ ነኝ ሊል ፈልጎ ገለበጠው አሉ ነብያችን ሰለላሁ ዐለይሂ ወሰለም ተሳሳተ አላህ عز وجل ባሪያው ወደ እርሱ ሲመለስ ይህ ሰውዬ ከሚደሰተው የበለጠ ይደሰታል አሉ ነብያችን ሰለላሁ ዐለይሂ ወሰለም والله غني عن العالمين ከኛ የተብቃቃ ጌታ ነው ግን እኛ ወደሱ መመለሳችን ስልጣኑ ላይ የሚጨምርለት ነገር የለም የአላህ ረህማ ግን ሰፊ ስለሆነ ሲመለስ ባሪያው ይደሰታል ይቀበለዋል ከሰው ጋር የተገናኘ ከሆነ የሰው ሐቅ ካለበት የሰው ገንዘብ ወይም የሰው መብት ተነክቶ ከሆነ ያንን ነገር መመለስ ወይም ያ የተነካን መብት استحلال ማድረግ ያስፈልጋል ይሄው መጥቼልሃለሁ እንዲህ ብያለሁ እንደፈለክ አድርገኝ ብሎ ማለት አውፉታውን ወይ መቀበል አለበት በተለይ ከሰው ክብር ጋር ተያይዞ መቼም ገንዘብ ከሆነ ማን እንደወሰደው ይታወቃል ወይ በሽምግልና ይዟል ወይ አውፍ ይለዋል ወይ አስከፍለዋል ተለያየ መንገድ ይኖራል አይደል እንዴ በዚህ ዘመን ከገንዘቡ ያልተናነሰውም ከገንዘቡ በላይ ከባድ የሆነ የክብር ጉዳይ ነው የሰው ልጅ ክብር በአደባባይ በፌስቡክ በሶሻል ሚዲያ የወንድም ክብር ይነካል የሰው ክብር ይነካል በሐሰት ይወነጀላል አውፍ በለኝ እንኳን ብትለው መመለስና ማስተካከል አይቻልም ስንቱ ሰው ሼር አድርጎታል ስንቱ ሰው ላይክ ብሎታል ስንቱ ሰው ጋር ደርሷል ባንዴ ሱብሃንአላህ ምናልባት 100,000 ላይክ አግኝቷል 30,000 ሰዎች ሼር አድርገውታል ይህን ሰውዬ የት አግኝተህ ነው የተሳሳተው መረጃ በዚህ ሰውዬ ላይ የነገርኩ ነገር ስተት ነው ብለህ እርምት እንኳን ብትሰጥ መልካም ነገር ሼር አይደረግም በእኛ ማህበረሰብ ውስጥ ታውቃላችሁ ጥሩ ነገር ሼር አይደረግም ጥሩ ነገር ቶሎ አይሰራጭም ስለዚህ ምላስን ብዕርን መያዝ ያስፈልጋል ማለት ነው የሰው ክብር ላለመንካት ለአውፍታ የማይመች ወንጀል መስራት የለብንም ያخوان እንደው ከሰራን እንኳን ማለት ነው ያንንም እንስራ ያልኩ አይደል ግን ለአውፍታ አይመችም እኮ
ያን ሰው ክብሩን እንዴት ነው የምንመልስለት? ተብሪአ ማድረግ አለበት እኮ ሰውዬው። ይሄ ሰው እንዲህ ነው ብዬ ስሙን አጥፍቼው ከሆነ ስሙን ያጠፋውበት ቦታ ሄጄ ንጽህናውን እኮ ማረጋገጥ አለብኝ። ሸርዓን እኮ የግዴታ ነው። እሺ ተሰራጭቷል፣ ማን ጋር እንደደረሰ እንኳን አናውቀውም። እንዴት አድርገን ነው ይህን ሰውዬ ስሙን የምናጸዳለት? ክብሩ እንዴት አድርገን ነው የምንመልስለት? እዚህ በጣም መጠንቀቅ ያስፈልጋል። ያለንበት ዘመን ማህበራዊ ሚዲያው ለመልካም ነገር መዋል የሚችለውን ያክል ለጥፋት የመዋል እድሉ በጣም ሰፊ ነው። ምናልባት እኔ በጻፍኳት አንዲት ጽሁፍ ጥላቻን ዘርቼ የአንድ ሰው ሐያት ቢቀጠፍ አላህ ዘንድ አልጠየቅም እንዴ? አላህ እኮ ኸቢር ነው፣ እያንዳንዷን ነገር የሚያጌታ ነው አላህ Subhanahu Wa Ta'ala። እኔ በጻፍኳት ጽሁፍ ተነሳስቶ ጥላቻ አድሮበት ጎረቤቱን ቢገል አልጠየቅም እንዴ? እኔ በተቃራኒው እኔ በጻፍኳት መልካም ነገር ያ ሰው ልብ ውስጥ ያለ ጥላቻ ቢከስምና ያሰበው መጥፎ ነገር ሳያደርገው ቢቀር አጅር አላገኝም? ኸቢር የሆነ ጌታ ነው አላህ የኛ ጌታ። የውስጥን አዋቂ የሆነ ምን እየተደረገ እንደሆነ እያንዳንዷን ነገር የሚያውቅ የሆነ ጌታ ነው ጌታችን። እዚህ ጌታ ጋር ያለን ግንኙነት በጣም ጥንቃቄ ይፈልጋል ማለት ነው። በተለይ ደግሞ ፊትና በበዛበት በዚህ ዘመን በጣም መጠንቀቅ ያስፈልጋል። ፊትናን የሚቀንስ ነገር ለመጨመር ነው መጣር ያለብን። ፊትናን የሚቀንስ ነገር፣ ፊትናን የሚያጠፋ ነገር፣ ፊትናን የሚያባብስና ነዳጅ የሚሆን ነገር አይደለም መጨመር ያለብን። ህዝባችንን ልናዝንለት ይገባል። እንደው በዱንያ ሐሳብ በዱንያ አይን እንኳን ስናየው ዱንያ ላይ ያሉ እነኚህን ፍጡራን irrespective of their religion ሃይማኖታቸው ምንም ይሁን ዘራቸው ምንም ይሁን በሰውነታቸው ሊኖሩ መብታቸው ነው ዱንያ ውስጥ። በእኛ መጥፎ ብዕር በእኛ መጥፎ ንግግር የሰዎች ማንነት ክብር ህይወት አደጋ ላይ ከወደቀ ወላሂ ዲናችንም ዱንያችንም አደጋ ውስጥ ነው ያለው። ይሄ ተውባ ይፈልጋል። የእስከዛሬው ሆነ እስኪ ቆም ብለን ምንድነው የተናገርኩት? ምንድነው የጻፍኩት? የሚጠቅም ነገር ነው ወይ የጻፍኩት? ለሀገር ለወገን የሚበጅ ነገር ነው ወይ ያልኩት? አንዳንድ ጊዜ እኛ ላንጽፍ እንችላለን። የተጻፈንም ማሰራጨት እኮ ከባድ ወንጀል ነው አይደለም እንዴ? ላንጽፈው እንችላለን። ግን እኛ ፍሬንዶቻችን ከሆኑ ጓደኞቻችን ከሆኑ እኛን ለሚከተሉ ሰዎች ያንን መጥፎ ነገር ደግሞ ስናሰራጭ ሌላ ወንጀል ነው አይደለም? ያው እኛ እንደጻፍነው እኮ ነው የሚቆጠረው። አደረስነው እኮ ኤጀንት ሆን ማለት ነው። ለዛ መጥፎ ነገር ማሳኪያ ሆን ማለት ነው። لذلك ኢንሻአላህ እነዚህን ነገሮች በጣም ጥንቃቄ ማድረግ መቻል አለብን ማለት ነው። ነብዩ አለይሂ ሰላቱ ወሰላም ከወንድሙ ዘንድ የበደለው ነገር ያለበት ሰው አሉ መዝለማ ያለው ሰው ሚማሊን ገንዘብ የዘለመ ሰው የበደለ ሰው ያታለለ የነጠቀ ሰው ወዕርድን ክብር ያጎደፈ ሰው فليتحلله اليوم ዛሬውኑ ይስዳሉ ነብያችን ሰለላሁ ዐለይሂ ወሰለም። ወንድሜ እኔ ያክል ገንዘብ ወስጄብሃለሁ እከፍላለሁ መክፈል ወይም አውፍ በለኝ ወይም ጊዜ ስጠኝ። ወንድሜ ክብርህን አጉድያለሁ ስምህን አጥፍቻለሁ አውፍ በለኝ። فليتحلله اليوم ዛሬውኑ ይጨርሳሉ ነብያችን ሰለላሁ ዐለይሂ ወሰለም። قبل أن لا يكون دينار ولا درهم إلا الحسنات والسيئات على نبينا صلى الله عليه وسلم. دينارم درهمم يللبت كان كممطاتو بفيت አሉ ሐሰናና ሰይአ ብቻ በስራ መዝገብ ላይ ያለ አካውንት ውስጥ የስራ መዝገብ አካውንት ውስጥ ያለው ገንዘብ አይደለም። ገንዘብ አንሰጥም ያን አላህ ፊት። ነብያችን ሰለላሁ ዐለይሂ ወሰለም በአንድ ወቅት ሰሃቦቹን አተድሩነ መል ሙፍሊስ አሉ። ደሃ ማለት ማን እንደሆነ ታውቃላችሁ አሉ። አግኝቶ ያጣ ማለት ነው ሙፍሊስ ማለት። አግኝቶ
ሀብታም የነበረ ሰው ከስሮ ሲደህይ ሙፍሊስ ይባላል። አፍለስ ባንክራፕትድ ማለት ነው። የነበረው ሰው ሲከሳስር ማለት ነው። ትነግሩኛላችሁ ወይ ማን ነው ይሄ እንዲህ አይነት ሰው ታውቃላችሁ ወይ እስኪ ንገሩኝ አሉ ነብያችን ሰለላሁ ዐለይሂ ወሰለም። ሰሃቦቹ ምን አሉ? አልሙፍሊሱ عندنا من لا درهم له ولا دينار ولا متاع او كما قال الصحابه. ዲርሃም ዲናር እቃ የቤት እቃ የሌለው ሰው ይህንን ነው እኛ ሙፍሊስ የምንለው አሉ። አላላ ነብያችን ሰለላሁ ዐለይሂ ወሰለም ሌላ ዴፊኒሽን ነገሯቸው፣ ሌላ ትርጉም የሙፍሊስ የቂያማ ቀን የተራራ ያህል ኸይር ስራ ሰርቶ ይመጣል አሉ። ጾም፣ ዘካ፣ ሰደቃ፣ ለይል ሰላት አትከምሮ ይመጣል አሉ። ወቀድ ሸተመ ሃዛ ከዚሁ ጋር አብሮ ግን አንዱን ሰድቧል፣ የአንዱን ክብር አጉድሏል፣ የአንዱን ደም አፍሷል፣ የአንዱን ገሏል። ሌላ ደግሞ መዓት የሰው ሐቅ ደግሞ ተሸክሞ አብሮ ይመጣል። ተራራ ያክል መልካም ስራና እንደዚሁ ደግሞ የሰዎች መብት ተረግጠው የሰው ሐቅ ተነክቶ ደግሞ ወንጀል ይዞ ይመጣል አሉ። فيؤخذ من حسناته الله እንግዲህ ማሊክ የውም ዲን አይደል? ማሊክ የውም ዲን እኮ ነው። ዳኛው እሱ ነው፣ ፈራጁ እሱ ነው። ፍርዱ ደግሞ ዝንፍ አይልም። እያንዳንዷ በሰው ላይ የፈጸምካትን ወንጀል ከሐሰናህ እየተነሳ ክፈል ይባላል። እየተነሳ ይከፈላል حتى إذا نفد ሐሰናው በሙሉ ያልቃል አሉ ነብያችን ሰለላሁ ዐለይሂ ወሰለም። አያችሁ ሙፍሊስ አላህ ይጠብቃል፣ ይጨርሳል ሐሰናውን። فيؤخذ من سيئاتهم እሱ የሚሰጠው ጨረሰ አይደለም፣ ከነሱ ወንጀል ይያዝና ወደሱ ይደረጋል። ثم يطرح في النار ከዛም ጀሃነም ላይ ይወረወራል አሉ ነብያችን ሰለላሁ ዐለይሂ ወሰለም። ሀብታም ሆኖ መጣ፣ መጨረሻ ላይ የሰዎችን መብት በመዳፈሩ ምክንያት ምን ሆነ? ባዶ ሆኖ ከድህነትም በታች ኔጌቲቭ ገብቶ ወደ ጀሃነም ወረደ። አላህ ይጠብቀን። ዓለም ላይ ሂውማን ራይትስ የሰው ልጅ መብት ይባላል አይደል? ወላሂ እንደ እስልምና የሰው ልጅ መብት የሚያከብር የለም። ለምን መሰላችሁ? የሰው ልጅ መብት ፖሊስ እያየ ላይፈጽም ይችላል። አንድ ሰው ሊያከብር ይችላል የሰው ልጅ መብት። ፖሊስ ኖረም አልኖረም ግን አላህ ያየኛል፣ በቃ የማንንም መብት የማንንም ሐቅ መዳፈር የለብኝም የሚለው ሙራቀባ ዳኺልያ የውስጥ የሆነ ፖሊስ አለ በአንድ ሙስሊም ውስጥ። ሐቂቃ እስልምናን ስኒዝ እንዲህ ነው የሚሆነው። የሰው መብት ይከበራል። ለምን? ነገ ሐሰናዬን ማቀበል አልፈልግማ። ለፍቼ ጥሬ ግሬ ጀነት እገባበታለሁ ብዬ የሰበሰብኩትን ሐሰና እሰጣለሁ እንዴ ለሰው? አይደል እንዴ? ሐቂቃ እስልምናን ስንኖረው እንደዚህ ነው የሚሆነው ማለት ነው። ስለዚህ ሰው መብቱን አይደፋፈርም። የአኺራ ጉዳይ ስለሆነ ዱንያ ላይ ስለምንጠየቅ ብቻ አይደለም፣ አኺራም ላይ ሐሰናችንን በሙሉ የሚያርገፈግፍ የሚያሟጥጥ ስራ ስለሆነ ማለት ነው። አላህ ይጠብቀን። اللهم يا حي يا قيوم برحمتك نستغيث. እንግዲህ የሰው ልጅ መብት የነካ ነው በጊባ በሐሜት ወይም ስም በማጥፋት ከሆነ ያንን ነገር ለሰውየው መንገር አለብን ወይስ የለብንም የሚል ዑለማዎቹ ጋር የተለያዩ ሐሳቦች አሉ። አንድን ሰው እንዲህ ብዬ አምቻለሁ፣ እንዲህ ብዬ ስምህን አጥፍቻለሁ ብሎ ሄዶ ነግሮት ከዛ በኋላ ይቅርታ ይጠይቀው ወይስ እንዴት ይሁን? ኢዕላም ያድርገው ያሳውቀው? ግልጽ ነው ጥያቄው። አቢ ሐኒፋ እና ማሊክ ኢማሙ ማሊክ እና ኢማም አቡ ሐኒፋ
ሸርጥ አድርገዋል ኢዕላም ማድረግ ማሳወቅ አለበት ብለዋል ማሳወቅ መንገር አለበት ይህንንም ቅድም በቀራሁት ሐዲስ መሰረታ فليتحلله اليوم ዛሬውኑ አሳውቆ አውፍታውን ይቀበል በሚለው ሐዲስ መሰረት ማለት ነው ሌላው ቀውል ደግሞ ሌሎች ዑለማዎች ደግሞ ማሳወቁ ሸርጥ አይደለም ብለዋል ማሳወቁ ቅድመ ሁኔታ አይደለም በአላህና በሱ መካከል ያለው በቂ ነው ያ ረብ ማረኝ አጥፍቻለሁ ብሎ ያማውንም ወይም የሰው ስም ያጠፋውንም እንደዚህ አጥፍቻለሁ ብሎ እሱ እዛው ላይ መያዝ አላህ ጋር ብቻ ሊጨርስ ይችላል ያማውን ሰው ግን ያማበት ቦታ ጋር ሄዶ ያንን ነገር ስተት መሆኑን መናገር አለበት ወይም ስም ያጠፋበት ቦታ ላይ ሄዶ እንዲህ ያበየ የነገርኳችሁ ስተት ነው ሰውየው ንጹህ ነው ብሎ ምን ማድረግ አለበት ማጥራት አለበት ቅድም ያልኳችሁ ችግር እዚህ ላይ ነው የሚመጣው በፌስቡክ ስሙን ያጠፋ ሰው የት ሄዶ ነው የሚያጸዳለት እስኪ ንገሩኝ ፖስት ሊያደርግ ይችላል አሁን እንዲህ ማለቴ ስተት ነው እገሌ እንዲህ አይደለም ብሎ ሊጽፍ ይችላል ግን እሱ ላይደርስበት የሚችለው ብዙ ቦታ ላይ ደርሷል ኦሬዲ ቅድም እንዳልኳችሁ እንዲህ አይነት መልካም ነገሮች ብዙ ስለማይሰራጩ ማለት ነው ሌሎች ዑለማዎች አይ ስሙን ማንሳ استغفار ያድርግለት ብለዋል እሱም استغفار ያድርግ ለዛ ሰውዬ ደግሞ ምህረት ይጠይቅለት ያ ረቢ ማረው ወንድሜን ምክንያቱም እንደዚህ ብሎ መናገሩ ሌላ ሙሲባ ሌላ በግንኙነታቸው ላይ ሌላ ችግር የሚያመጣ ከሆነ ያንን መከላከሉ ይሻላል ያሉ ዑለማዎች አሉ እንግዲህ እነዚህ ይህንን ሼክ الاسلام ابن تيميه رحمه الله عليه መፍሰዳ ስለሚያመጣ መስላሐ ስለሌለው በዚህ መልኩ ቢያደርግ እሱና አላህ ጋር ብቻ ጨርሶ ለዛ ግን استغفار ቢያደርግለት ዱዓ ቢያደርግለት ይሻላል የሚለውን የመረጡ ዑለማዎች አሉ ምን ያክል ከባድ እንደሆነ እንድናየው ነው ገንዘብ የወሰደ ሰው ግን አሉ ይሄ ክብር ሐሜት ናምን ሲሆን ነው ገንዘብ የወሰደ ሰው ግን ምንም ጥርጥር የለውም ገንዘቡን ከመመለስ ውጪ ሌላ አማራጭ የለም አላህ ጋር ብቻ ተውባ አደርጋለሁ አይባልም አይባልም በገንዘብም በማታለል ለተውባ የማይመች አይነት ወንጀልም የምንሰራ ሰዎች አለን አላህ ይጠብቀን ብዙ ጊዜ ማነሳው አንድ ምሳሌ አለ ሰውየው እስክርቢቶ ያስገባል አሉ እስክርቢቶ 2 ኮንቴነር 3 ኮንቴነር እስክርቢቶ ውስጡ ቀለም የለውም ባዶ ማለት ነው ምናልባት እዛ ደረጃ መዳቢ ምናምን ከፊት ለፊት ያለውን ቀለም ያለው ያደርገዋል ከኋላ ግን ይጭነዋል ባዶ 2 ሚሊዮን 3 ሚሊዮን እስክርቢቶ ከተማው ላይ ያሰራጫል አገሪቱ ላይ ይሰራጫል 5 ብርና 3 ብር ከመቀነታቸው ፈተው የገዙ እናት ልጃቸው ሄዶ ሲጽፍ የለም አይሰራም እንዴት ነው ይሄንን የምታዩት ያ ኢኽዋ ከዛ ደሃ ማህበረሰብ እኮ ነው እየሰረቀ ያለው ይሶይ እንደው ልመልስስ ቢል እንዴት ብሎ ነው የሚመልሰው ይሶይ والله ከባድ ነው በጣም وحسابه على الله እንዲህ አይነት ምክንያቱም የሰው ሐቅ ጉዳይ አላህ ጋር ነው ያለው አላህ ይሄ እዛው ጨርስ ነው በቃ ወይ ከሐሰናው ተነስቶ ይሰጣል ወይ የሰዎቹ ወንጀል ተነስቶ ወደሱ ይሄዳል በዚህ መልኩ የመጣ ገንዘብስ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት በሐራም የተገነባ አካል ሰውነት فالنار اولى له ያሉት ነብዩ ሰለላሁ ዐለይሂ ወሰለም ሳት ለሱ ተገቢ ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ልጆቻችን እንዴት ይህንን ገንዘብ እናበላቸዋለን ይህንን ገንዘብ እንዴት እኛ እንበላለን በዚህ ገንዘብ እንዴት መኪና እንነዳለን
ከባድ እኮ ነው አይደል እንዴ ሐቂቃ ቆም ብለን የምሰራው ስራ እንዴት ነው እስከዚህ በፊት ያለው አልፏል ማስተካከል የምንችለውን ያክል እናስተካክል ሌላውን በሰደቃም በምንም ለመሙላት እንሞክር ወደፊት ደግሞ ከእንደዚህ አይነት ወንጀሎች ሙሉ ለሙሉ ለመራቅ መወሰን መቻል አለብን ሸርጦቹን አሟልተን ማለት ነው ሌላው ጥያቄ የሚነሳው አንድ ሰው ከወንጀል ተውባ ካደረገ ከወንጀሉ በፊት የነበረበት ደረጃ ላይ ነው የሚሆነው ወይስ ከዛ ያነሰ ደረጃ ላይ ነው የሚሆነው ወይስ ከዛ በላይ የሆነ ደረጃ ላይ ይሆናል ወንጀል ከመስራቱ በፊት ከነበረበት ደረጃ ከፍ ነው የሚለው ዝቅ ነው የሚለው ወይስ ባለበት ነው የሚሆነው ወደ አላህ ሲመለስ እንዴት ነው የሚሆነው አሉ የተወሰኑ ዑለማዎች አይ አንድ ሰው ወንጀል ሰርቶ ተውባ ካደረገ ወደ ነበረበት ደረጃ ይመለሳል ምክንያቱም ተውባ ወንጀልን በሙሉ ጠራርጋ ነው የምታጠፋው እዚህ ተውባ አድርጓል ይመለሳል ወደ ነበረበት وتصيره كأن لم يكن መጀመሪያ እንዳልተፈጸመ አድርጎ ነው የሚቆጥረው ተውባው ያን ወንጀል እንዳልተፈጸመ ነው የሚያደርገው ሙሉ ለሙሉ ስለሚያጠፋው መመለሱ ደረጃውን አያጎልበትም አሉ ሌሎች ዑለማዎች ደግሞ አይ ወደ ነበረበት ደረጃ አይመለስም አሉ ምክንያቱም ይህ ሰውዬ ወንጀል ከመፈጸሙ በፊት እየወጣ ነው ወደ ላይ እየወጣ ነው ወንጀል ሲፈጽም ደግሞ ወርዷል አሁን ተውባ ሲያደርግ ከነበረበት ደረጃ ዝቅ ይላል እንጂ እንዴት ብሎ ከፍ ይላል ወደ ነበረበት እንዴት ይመጣል ያሉ ዑለማዎችም አሉ ሼክ الاسلام ابن تيميه رحمه الله عليه ደግሞ ምን አሉ ከታኢቦች ውስጥ አሉ ወደ ነበረበት ደረጃ ማይመለሳል አሉ ወደ ነበረበት ደረጃ መመለስ ብቻ አይደለም ወደ ከነበረበትም ወደ ተሻለ የሚወጣም አለ አሉ ተግባብተናል ወደ ነበረበት ማይመለስ አለ ዝቅ የሚል አይ እንደውም ከነበረበት ወደ ተሻለ የሚመጣም ሰው አለ ነብዩላህ ዳውድ እኮ አሉ ተውባ ካደረጉ በኋላ ከነበሩበት ደረጃ ጨምረዋል አሉ ተውባ አደረጉ አይደለም የሆነ ፍርድ ተጠየቁ ፍርዱ ላይ አስተያየት ሰጡ እንዴት ያንን ፍርድ አደረገ እዛ ተውባ አድርገው ስጁድ አደረጉ አላህ ከፍ አደረገ ደረጃቸውን ለዚህ ምሳሌ ሰጡ አንድ ሰው ሙሳፊር ነው መንገደኛ ነው እቺ ምሳሌ በደንብ እንየት በተረጋጋ መንፈስ መንገዱን እየመራ ነው በሰላም እየተጓዘ ነው አንድ ጊዜ ያርፋል አንዴ ይጓዛል ሲደክመው አረፍ ይያለ እየተጓዘ ቀጠለ በሌላ ጊዜ ደግሞ እንቅልፍ ይወስደዋል አሁን ወደ አላህ የሚደረግ ጉዞ ጋር አያይዛችሁ እዩት የዚህን ተጓዥ ሁኔታ ማለት ነው በዚህ ሁኔታ ላይ ያለ አንድ ጥላ አገኘ የዛፍ ጥላ እና ቀዝቃዛ ውሃ የሚመነጭባት ደግሞ ምንጭ አገኘ የሚያምር አበባ ያለበት ነው ደግሞ ያ ጥላ ዛፍ አለው አበባ አለው ምንጭ ውሃ አለው ነፍሱ ወሰወሰችው በቃ ሂድ አለው ወደዚህ ቦታ ሄደና እዛጋ አረፈ ጥላውና ውሃው ላይ አበባው የሚያምር ቦታ ላይ ሄዶ አረፈ ከዛ ጠላት መጣና አጠቃው ለካ ያ ነገር ወጥመድ ነበር ጠላት መጥቶ ወረረው ያዙት አሰሩት ወደ ጉዞውን እንዳይቀጥል ጠፍንገው አስረው ወረወሩት ይሄኔ እንደ ጠፋ ታወቀው ከመንገዱም እንደ ተቋረጠ ገባው በዚህኔ ሪዝቁል ወሑሽ እንደሆነ የአውሬ ራት እንደሆነ አወቀ ተስፋ ቆረጠ
የሚደርስበትም መንገድ በጣም ረጅም መንገድ ነው እዛ ጋር ካልደረሰ ችግር ነው በዚህ ሁኔታ ላይ ያለ ወላጅ አባቱ በጣም የሚወደው ወላጅ አባቱ የሚያዝንለት ወላጅ አባቱ ጀርባው በኩል ነካ አደረገውና ይሄን የታሰረበትን ፈታታለት ናበል እኔ ጋር ጋል ባለውና ፈረስ ላይ አውጥቶ ይዞት ጉዞውን ቀጠለ ናም ግልጽ ነው ይህ ሰውዬ ጉዞ ላይ ያለ ያ ያለፈውን ነገር አስቦ ከዚህ በኋላ እኮ እንደዛ አይነት የሚያምር ነገር ቢያጋጥመኝ መውረድም መውደቅም የለብኝም እንደውም ጉዞዬን የበለጠ ማፍጠን አለብኝ ቶሎ መጓዝ አለብኝ ብሎ ወስኖ እንቅስቃሴውን ከጨመረ ከመጀመሪያ የተሻለ ሁኔታ ላይ ይሆናል ተባብተናል አሁንም ግን ፉቱር ላይ ከሆነ አይ ያቻ አበባ እንዴት ታምር ነበር እያለ መለስ ቀለስ እያለ እያየ አሁንም ባገኝ ምናልባት እሳሳት ይሆናል ብሎ እየፈራ የሚሄድ ከሆነ ደረጃው ወረድ ብሏል ማለት ነው ጉዞውም እንቅስቃሴው ፍጥነቱ ቀንሷል ተግባብተናል ወደ አላህ በሚደረግ ጉዞ ላይ የሚያማልሉ ወንጀሎች ጠልፈው ሊጥሉን ይችላሉ ተውባ ከዛ ከተሳሰርንበት ነገር በጣጥሰን እንድንወጣ ያደርገናል ግን ተውባ በኋላ ላይ ያን የሰራሁትን ወንጀል ለማካካስ እንደ ሁለተኛ ላለመውደቅ በደንብ ዒባዳ ላይ ምን ላይ በአጠቃላይ የኔ ማንነት ላይ ጠንክሬ የምገፋ ከሆነ የተሻለ ደረጃ ላይ ደርሳለሁ ነገር ግን የምሰንፍ ከሆነ አሁንም ያ የወንጀል ለዛ በደንብ ያለቀቀኝና እንደገና የሚስበኝ ከሆነ ተውባዬ ደካማ ስለሆነ ደረጃዬም ዝቅ ይላል ማለት ነው ገብቶናል አይደል ምሳሌው አይ ቲንክ የሚያስታርቅ ይመስለኛል የሼኹ ባላንስድ የሆነ ቪው ነው ማለት ነው አይ ታች ነው የወደቀም ነው አይባልም ወዳለበትም አይመለስም አይባልም እንደ ሰውየው እንደ ታኢቡ ሁኔታ ይወሰናል ማለት ነው ተውባው ነሱህ ከሆነ ወደ አላህ ይበለጠ እንዲቀርብ የሚያደርገው ከሆነ ነገር ይሆናል ማለት ነው እንደዚህ ላይ አንድ ምሳሌ መጥቀስ ያስፈልጋል ይመስለኛል በጣም በእስልምና ታሪክ ውስጥ ትልቅ ቦታ የነበራቸው ፉዳይል ብን ዒያድ ረሂመሁላህ አላህ Subhanahu Wa Ta'ala ይዘንላቸው በጣም ትልቅ ዓቢድ ዓሊም የነበሩ ሰው ናቸው ተውባ ከማድረጋቸው በፊት ቃጢዕ الطريق ነበሩ ሽፍታ ነበሩ ሽፍታ መንገድ ላይ የራሳቸው ቡድን ጋንግስተር ቡድን አላቸው ከዛ ቅፍለት ምናምን ሲያልፍ ነጋዴዎችን ያስቆሙ የሚገሉና እንትን የሚሉ የሚዘርፉ ናቸው በዛ አይነት ሁኔታ ላይ ያሉ ከዚህም አልፈው የሰዎችን ቤት በሌሊት ሮበርስ ናቸው ማለት ነው ዘራፊ የሌሊት ዘራፊም ጭምር ነበሩ ለመዝረፍ ሁሉ ሰዎች ቤት ውስጥ ሁሉ ይገባሉ ታዲያ ፉዳይል ወጣት ይያሉ ማለት ነው አንድ ሰው ቤት ለመግባት በሚያስቡበት ጊዜ አንድ የቁርአን አያ ይሰማሉ أعوذ بالله من الشيطان الرجيم ألم يأن للذين آمنوا أن تخشع قلوبهم لذكر الله وما نزل من الحق ولا يكونوا كالذين أوتوا الكتاب من قبل فطال عليهم الأمد فقست قلوبهم وكثير منهم فاسقون ألم يأن للذين آمنوا لأننا لأمنوا تسوتشي جزيوا على الرسن مويل على الله سبحانه وتعالى Is it not the right time? አሁን አይደለም ወይ ጊዜው አልደረሰም ወይ أن تخشع قلوبهم لذكر الله ለአላህ ተግሳጽ ልቦቻቸው የሚፈሩበት ጊዜ አልደረሰንም ولا يكونوا كالذين أوتوا الكتاب እንደነኛ መጽሐፍ እንደሰጠናቸው የመጽሐፉ ባለቤቶች የማይሆኑበት ጊዜ አልደረሰም ወይ የመጽሐፍቱ ባለቤቶች ምን ሆኑ فطال عليهم الأمد
ጊዜ በረዘመ ቁጥር فقست قلوبهم ቀልባቸው ደረቀች አለ አላህ Subhanahu Wa Ta'ala وكثير منهم فاسقون አብዛኞቹ ከነርሱ ውስጥ ደግሞ ፋሲቆች ናቸው ከመንገድ የወጡ ናቸው ጊዜው አልደረሰንም ወይ የሚለውን የቁርአን አያ አንድ ሰው በሌሊት ሲቀራ ይሰማሉ ፉዳይል ኢብኑ ዒያድ የሰው አጥር ላይ ተንጠልጥለው ሊገቡ የሰው ቤት نعم آن الوقت አው ጊዜው ደርሷል ጌታዬ አው ጊዜው ደርሷል ጌታዬ فتاب الى الله ወደ አላህ ተመለሱ እዛው ላይ ያሉ ወረዱ ዱብ ከዛ በኋላ ከዛ ሁኔታቸው ሙሉ ለሙሉ ራቁ ወደ ዒልም ገቡ ሐራም ነው ውሏቸው ዒልም ቀሩ ዓሊም ሆኑ እዛው ሐራም ላይ ሆነው ሰዎችን ማስተማር ጀመሩ يا عابد الحرمين لو أبصرتنا لعلمت أنك بالعبادة تلعب يا الله ሌላኛው ዓሊም እሳቸው عابد الحرمين ተባሉ በዒባዳ ብዛታቸው የመካና የመዲና ዓቢድ ተገዢ عابد الحرمين ተባሉ ስማቸው ማለት ነው የዒባዳቸው ብዛት ታዲያ ሌላኛው ዓሊም ሌላኛው ሳሊህ ሀገር ጥበቃ ድንበር ወጡና ጂሃድ ወጣው ግጥም ጻፉላቸው አንተ عابد الحرمين ሆይ لو أبصرتنا እኛ ያለንበትን ትግል ብታውቅ لعلمت أنك بالعبادة تلعب አሏቸው በዒባዳ እየተጫወትክ እንደሆነ ይገባህ ነበር አሏቸው አንተ ሐረም ላይ ሆነ እየሰገድክ እዛው ግጥማቸው ላይ ምን አሉ አንተ ጉንጭህን በእንባ ታጥባለህ የኛ አንገት ደግሞ በአላህ መንገድ ላይ በደም ይታጠባል አሏቸው አገርህን ጠብቅ ምን ትሰራለህ እዛ ማለት ነው ታዲያ ፉዳይል ኢብኑ ዒያድ ጓዛቸውን ሸክፈው እንደገና ካልሄድኩ አሉ ወደዛ አረ ሐረም ላይ ማን አለ ተቀመጥ ተብለው ተለምነው እዛው እንዲቀመጡ ተደረጉ እኒህ ሰው ምንድነው የነበሩት አልኳችሁ መንገድ አቋርጠው የሰው ንብረት የሚዘርፉ ቃጢዑ الطريق ነበሩ ተውባ ሲያደርግ አንድ ሰው ምን ይሆናል ማለት ነው የእውነት ተውባ ከሆነ ከነበረበት ሐል የተሻለ ሁኔታ ላይ መድረስ ይችላል